ዛሬ በቤተ ክርስቲያን ውስጥ አንድ ለ15 ዓመት ጠፍቶ የነበረ ሰውዬ መጣና በጣም ገረመኝ። ማለት እኔ አላቀውም ሰውየውን፣ ግን ፓስተሩ እንደዚህ ያለኝ፣ ይሄ ሰውዬ 15 ዓመት ከዚህ ቤተ ክርስቲያን ጠፍቶ ነበረ አለኝ እና እንጸልይ ነበረ። በጣም የሚገርመው ነገር እዛ ቤተ ክርስቲያን መሄድ ከጀመርኩበት ጊዜ ጀምሮ የስዊድኖች ናቸው፣ እዚህ ሀገር ዜጎች ናቸው እና በጣም ትንሽ ናቸው። ግን ደግሞ አንድ ነገር አይነበረ ከዚህ የራቁ ሰዎች እንደነበሩ፣ እንደገና ደግሞ እግዚአብሔርም ደግሞ አዳዲስ ነፍሳትም ደግሞ እንዲጨመርላቸው እንጸልይ ነበረ። ስፔሻሊ ሰኞ የጸሎት ህብረት አለን። ሰኞ የቤተ ክርስቲያኑ ማለት ነው እንጸልያለን። በቤተ ክርስቲያን ውስጥ በጣም እግዚአብሔር ትልልቅ ነገሮችን እያደረገ ነው፣ ስፔሻሊ በነፍሳት ዙሪያ ላይ ማለት ነውና የሚገርማችሁ ነገር እግዚአብሔር እኛን ካዳነን በኋላ ነፃ ካወጣን በኋላ አንዱ የሚፈልገው ነገር እኛ እየተገላበጥን እንድንኖር ሳይሆን ከምቾት ወደ ምቾት፣ እግዚአብሔር አንድ በጣም ጥማት አለው፣ የልብ ረሃብ አለው። ምንድነው ካላችሁኝ የነፍሳት መዳን ነው አንደኛው። ሁለተኛው ነገር ደግሞ ከቤት ውስጥ የጠፉ ሰዎች ደግሞ እንዲመለሱ እንድንቃትትላቸው፣ ግሩፕ ፈጥረን እንድንረግጣቸው፣ እንድንደበድባቸው፣ በቃ የራሱ ጉዳይ ነው እንድንል ሳይሆን እንድንጸልይ ይፈልጋል እግዚአብሔር። ምናልባት ስፔሲፊክ ስማቸውን እየጠራን ላንጸልይ እንችላለን። ነገር ግን እውነቴን ነው የምነግራችሁ፣ የጠፉ ሰዎች በቤተ ክርስቲያን ውስጥ በቃ በፊት እናያቸው የነበሩ፣ በፊት ይመጡ የነበሩ፣ በፊት እናውቃቸው የነበሩ ከመንፈሳዊ ነገር የራቁ ሰዎች በጣም ያሳዝናሉ እና ሰውየው በጣም ሲናገር ነበር አንዳንድ ነገሮችን። በጣም ልቡ ተሰብሮ፣ ትልቅ ሰው ነው በጣም ግን ልቡ ተሰብሮ አንዳንድ ነገሮች ደርሰውበት ጥያቄ አልመለስ ብሎት ጥያቄ ይዞ ነው የመጣው። ወዳጆቼ ከቤተ ክርስቲያን የሚርቁ ሰዎች፣ ከእግዚአብሔር መንግስት የሚርቁ ሰዎች፣ ከእግዚአብሔር ሀሳብ፣ ከእግዚአብሔር ዓላማ፣ ከእግዚአብሔር ፕሮግራም ውጪ የሚወጡ ሰዎች ደስተኞች ሆነው መኖር አይችሉም። አያችሁ፣ ነፍሳቸው በጥያቄ ነው፣ በሽተኛ ነው የሚሆኑት። በጣም ሰይጣን ያጠቃቸዋል። ስለዚህ ስለነዚህ ሰዎች ምን ያህል እንጸልያለን? ቤተ ክርስቲያን ውስጥ ተገናኝተን በቤተ ክርስቲያን ቢሆን፣ በህብረት ቢሆን፣ በግሩፕ ቢሆን፣ በኦንላይን ቢሆን እንደው በቃ ስለጠፉ ሰዎች፣ በቃ ከቤተ ክርስቲያን ስለጠፉ ሰዎች ምን ያህል አብዝተን እንጮሃለን? ወዳጆቼ እግዚአብሔር የሚሰማው ጸሎት ይሄ አንዱ ነው። በጣም እግዚአብሔር ጸሎትን የሚሰማ አምላክ ነው። በሁሉም ዙሪያ እንጸልያለን፣ እንቃትታለን። ይሄ ጸሎት እግዚአብሔር ጆሮ ሁልጊዜ ክፍት ነው እግዚአብሔር በዚህ ጉዳይ። ምክንያቱም ዓለምን ሁሉ የሚያድን አይደለ የእግዚአብሔር ጸጋ ተገልጧልና ይላልና እግዚአብሔር በጸጋው ሰዎችን ሁሉ ሊያድን ዛሬም፣ ክብር ለእግዚአብሔር ይሁን፣ ዛሬም በደጅ ነው እግዚአብሔር። ዛሬም አፋችንን ከፍተን እንድንጸልይ እግዚአብሔር ይፈልጋል፣ እንድንቃትት እግዚአብሔር ይፈልጋል። በእውነት ነው የምላችሁ። እንግዲህ ወንጌል ገና ወተን አልሰበክንም፣ ምክንያቱም አሁን ክረምት ስለሆነ በእርግጥ ወንጌል ይወጣሉ ምናምን፣ ግን ሰው እየመጣ ነው። የሚገርማችሁ ነገር ኢቭን ራሱ ዛሬ ራሱ ነፍሳት መጥቷል ቤተክርስቲያን ውስጥ ማለት ነው። አዲስ ነፍሳት ማለት ነው ጌታን የሚቀበል። ክብር ለእግዚአብሔር ይሁን። እግዚአብሔር በስራ ላይ ነው። ወተን መስክረን አይደለም፣ ኦንላይን ላይ ማይተው ምናምን አይደለም፣ ግን በቃ እግዚአብሔር ይጠራል፣ መዓዛው ይጠራል፣ ሽታው ይጠራል። በእውነት እኔ በጓዳዬ ጸልያለሁ፣ ተሰብስበን እዛ ሄደን ጸልያለሁ። እግዚአብሔር ትውልዱ ተፈቶ እንዲመጣ እንጸልያለን፣ በጣም እንጸልያለን ማለት ነውና እግዚአብሔር ደግሞ የጸለይነውን ፍሬያችንን እንድንበላ እያደረገ ነው፣ እንድናይ እያደረገ ነው። ይሄ ለኛ በጣም ትልቅ ነገር ነውና ወዳጆቼ እንጸልይ። በቤተ ክርስቲያን አብሶ ቤተ ክርስቲያን የተከላችሁ ሰዎች፣ ቤተ ክርስቲያን ያላችሁ ሰዎች አትታክቱ፣ አትድከሙ። በጣም ያደክማል። በእርግጥ በቤተ ክርስቲያን ያለው ነገር በጣም ከባድ ነገር ነው። እንዲህ ተካፍሎ ሰው ተካፍሎ እንደሚሄደው አይደለም። ቤተ ክርስቲያን ውስጥ ስታገለግሉ፣ ቤተ ክርስቲያን ስትተክሉ፣ በዛ ውስጥ ያለው ነገር በጣም ከባድ ነው። ኃላፊነት የሚባል ነገር በጣም ከባድ ነገር ነው። ብዙ የሚያደክሙ ነገሮች ደግሞ አሉ። ነገር ግን በእውነት እግዚአብሔር ዛሬም ስለ ነፍሳት አልደከመም። ጸጋውን እንዲሰጠን እንድንጸልይ እግዚአብሔር ይርዳን። ይህንን ለማለት ፈልጌ ነው። ጋድ ብለስ ዩ። ሻሎም